ቤተክርስቲያን በአጥር ተከልላ መቀመጣን ማቆም አለባት። ክፋቱ እየጨመረ ሄዳል ይላል። እንዳይሰማኝ ሆኜ ነው የመጣሁት። በአደራረጋችን ማሳመር ኢየሱስን እናሳምረው። አሁን በአፋችን እያሳመር ነው ብቻ ነው በእግሮቻችን ይራመዱት። ኢየሱስን መራመድ ስንጀምር፣ ኢየሱስን መተንፈስ፣ ኢየሱስን ልባችን መምታት፣ ኢየሱስን በቃ በሁለንተናችን ሻይን አውት ማድረግ ስንጀምር ትውልድ ይማረክበታል። በዚህ ጉዳይ ላይ በጣም ብዙ ጊዜ እናገራለሁ። በተለይ አይተሽ ከሆነ አሁን በቅርብ ጊዜ ውስጥ በጥቂት ዓመታት ውስጥ ሳውን ሲንድሮም፣ ኦቲስቲክ እና ሲፒ የሚባሉ በሽታዎች በጣም በአብዛኛው እየመጡ ነው ኢትዮጵያ ውስጥ በብዛት። ልጆቹን ብቻ አይደለም አሁን እያጣን ያለ ነው፣ ቤተሰቡን እያጣን ነው፣ እናቶችን እያጣን ነው። እናቶቹ ቸርች መሄድ አይችሉም። አንዳንድ ጊዜ አባቶችም በዚህ ምክንያት ይሸሻሉ እንደምታውቂውና በዚህ ጉዳይ ላይ ቤተክርስቲያን በጣም ኮንሰርንድ መሆን አለባት። በጣም ኮንሰርንድ መሆን አለባትና ደግሞ እግዚአብሔር በተለያየ ጊዜ በጣም ብዙ ድንቅ ነገር ሲሰራ፣ ባለፈው ሳምንት ተመልካቾቻችን ያቀረብነውን ፕሮግራም አይታችሁታል። እግዚአብሔር ሲሰራቸው ደግሞ አይተናል። እነዚህ ልጆች የተዘራባቸው ነገር መልካም ሲሆን በጣም ልዩ ነገር ሲመጣ አይተናልና አለመሰልቸት ሳንሰለች ቤተክርስቲያን ይህን ነገር እንድታደርግ እኔ በጣም አፕሪሼት አደርጋለሁ። እግዚአብሔር ረድቶኝ እኔ በሴንዲ ስኩልም በሁሉም አልፍ ያለውና እሱ ነው የሚያበረታው። ግን እኩል እንደሆንኩ ነው የሚሰማኝ። ቸርች ስሄድ ከእህቶቼ ጋር ሄጃለሁ፣ ከጓደኞቼ ጋር ሄጃለሁ ምናምን በቃ እንዳይሰማኝ ሆኜ ነው የመጣሁት። እሱ መንገድ ለቤተ ክርስቲያናችን፣ ለልጆቹ፣ ለቤተሰብ በጣም አስፈላጊ ነው ብዬ አስባለሁ። ቤተክርስቲያንም ላይ ግን ያለ ቻሌንጅ አለ። ኢቭን አሁን ሰንደይ ስኩል ለማስተማር ሁሉም ወጣቶቹም ምኖቹም ያችን ኳየር ያችን እንትኑ ነው የሚፈልጉት እንጂ አገልግሎትን እንትን ልባቸው የሚነሳሳው ሰንደይ ስኩሉን። ቤተክርስቲያን ብዙ አስተማሪዎችን የማግኘት እጥረት ያጋጥማታል። ልቡ ያው ትውልድ ነው። ቤተክርስቲያን የሆነ እንትን ቤት አይደለም፣ እኛ ነንና ለቤተክርስቲያናችን በተሰጠን ልብ እግዚአብሔርን በደስ በሚያሰኝ እግዚአብሔር ተሰወረ ማለት በቃ እንደ ልብ የተደበቀ ግን ዋናውን ተግባር የሚሰራ አገልግሎትን ምርጫ ብናደርግ ብንሰራ ኢንቮልቭ ብናደርግ ቤተክርስቲያን ላይ እንደዚህ አቅም አለኝ ልጆች የተመቸ። ምክንያቱም ልጆች ላይ ነው መስራት ያለብን። ልጆች ላይ ሲሰራ ብዙ ነገር ላይ ነው እንዳልሹ እንደዚህ ዳውን ሲንድሮም እና ኦቲስቲክ የሆኑ ልጆች መንፈስ ቅዱስ ይቀይራል፣ ይሰራል። በጣም ብዙ ስራ ይሰራባቸዋል። በጣም ልዩ የሚገርም ለውጥ ነው የሚያመጡት በቸርች ውስጥና መንፈስ ቅዱስም ስላለ ይሰራሉ። በጣም ትልቅ ለውጥም ያመጣሉ። ስለዚህ እዛ ላይ በጣም መስራት አለባት ቤተክርስቲያን። ቤተክርስቲያን ደግሞ እንድትሰራ ያው ወደ ትውልዱ ወደ ምእመናኑ ይሄዳል እሳቤው ማለት ነውና ያለን አቅሙ ያለን ልምዱ ያለን በዛ ላይ ዕውቀቱ ያለን ለቤተክርስቲያን ያለንን ዕውቀት ብንሰጥ መልካም ነው ብዬ አስባለሁና ተያያዥነት አለው እንትኑ ሂደቱ። በትክክል ቤተክርስቲያን ያው ራሱ ምእመኑ ስለሆነ ማለት ነው። ሁሉም ሰፖርቲንግ ካልሆነ እኮ ፓስተሩ ብቻ ምንም የሚሰራው ተአምር ያለ ብትፈልግ ቤተክርስቲያን ፓስተሩ ቢፈልግ የሚያስተምርለት ነውኝ ብሎ ካልመጣ እኔ ያለውኝ እኔ እንትን እላለሁ የሚል ካላነ መጥራቱንም ይከብደዋል። ስለዚህ በተቻለ አቅም ለሕፃናት ፋሲሊቴት ቢሆን ቤተክርስቲያኖቻችን ለአካል ጉዳተኞች መግቢያ እንዲኖራቸው የተዘጋጁ የተስተካከሉ ፋሲሊቴት ቢሆኑ አካል ጉዳተኞች ለመምጣት የሚቀላቸው አትሞስፌር ብንፈጥርላቸው እንደም የሆነ ቦታ ተከሎ የነሱ ነው ቢባል። ምክንያቱም እንደዚህ ቁጭ ብለሽ አይመችሽም ወደፊት ጋር ይመጣ። ምክንያቱም እግዚአብሔር በሚሰራበት የእግዚአብሔር መንፈስ ሙቭ በሚያደርግበት ሰዓት እግዚአብሔር ታምራትን ስለሚያደርግ በታምራት ስለምናምን እኔ በጣም አምናለሁ በታምራት እግዚአብሔር ድንቅ እንዲያደርግ ማምጣት ማቅረብ ተገቢ ነው ብዬ አስባለሁ። በትክክል እኛም ይሄንን አፕሪሺየት እናደርጋለን። ፓስተርዬ ጌታ ኢየሱስ ይባርክሽ። ሌላው በጣም ትንሽ የሚያሳስበኝ እኔ ያው ስላለሁበት በጣም ብዙ ስለምንጠቃ ቤት ውስጥ ነው የምንቀመጠው። ብዙ ጊዜ አይተሽ ከሆነ ይሄ ያው ብዙ ፋሲሊቲ ስለሌለ ቤት ውስጥ የመሆን ግዴታ ይኖርብናል። ራሱ ማቴሪያሎችንም የማግኘት ችግር አለብን። ይሄ ዊልቸር የለም፣ ክራንች የለም፣ አስቸጋሪ ነገሮች አሉና በዙ ምክንያት ቤት እንቀመጣለን። ቤት ውስጥ ስንቀመጥ ደግሞ አሁን ዘመን አመጣሽ የሶሻል ሚዲያ ነው እንደምታውቂው። ሶሻል ሚዲያ
በጣም እንጠቀማለን። እኔ ሶሻል ሚዲያ ብዙ ተጠቃሚ አይደለሁም፣ ግን በጣም ብዙ ተጠቃሚ ጓደኞች ደግሞ አሉኝና ያ ሶሻል ሚዲያ ለመንፈሳዊ ሕይወት በጣም አፌክት ያደርጋል። ምክንያቱም ስህተት ትምህርቶች አሉ፣ ስህተት አስተሳሰቦች አሉ፣ ቢመጡ በጣም መጥፎ ነገሮች አሉ። ቤት ውስጥ ለተቀመጡ አካል ጉዳተኞች ቤተክርስቲያን ጤነኛ ትምህርት በሶሻል ሚዲያ እንዴት ነው በቃ በጣም በስፋት እኔ አሁን ደስ የሚለኝ ቤቴ ውስጥ ቁጭ ብዬ ብማር ደስ ይለኛል። እና ያንን ቤተክርስቲያን እንዴት አድርገው ለሌላ ነገር ተላልፈው እንዳይሰጡ፣ ለስህተት ትምህርት ተላልፈው እንዳይሰጡ። ምክንያቱም ጤነኛውን ካላወቀን ስህተቱንም አናውቅም ካልወጣሽ ካልሄድሽ። እና በዚህኛው ነገር ላይ ምንድን ነው ቤተክርስቲያን መስራት ያለባት ፓስተር? እውነት ነው፣ ይሄ ግልጽ ነው። ቤተክርስቲያን ትልቁን ድርሻ መውሰድ እንዳለባት አስባለሁ። ቅድም ወዳልነው ሀሳብ ነው የሚመጣው። ፋሲሊቴት ካላረገችላቸው ያን ሁሉ ስትራግል አድርገው የሚገፋቸው ሰው ፈልገው እሱም ከተገኘ እዛም ሲሆን እንደዛ ያለው ነገር ፈርስትሬት እንዲሆኑ ያደርጋል። ባላመቻቸችው እንዳልሽው ወደዚህኛው አማራጭ ይገባሉ። የመጀመሪያው አማራጭ ያው እነሱም ሪስፖንሲቢሊቲ አለባቸው። ጌታ ኢየሱስ ምን አለ? ምን እንደምትሰሙ ከምትሰሙት ተጠበቁ ነው የሚለውና የምንሰማው ነገር በቀደምም አንድ ቲክቶክ ላይቭ ላይ አገልግሎት ነበረኝ የተናገርኩት ነበርና የምንሰማው መምረጥ እንችላለን። የምንሰማው ከሰማነው በኋላ ግን ፌክቱን እኛ መወሰን አንችልም። ምክንያቱም አንዳንድ ጊዜ ያልሰማነው የሚመስለን ነገር ይቀመጣል። ሰው ልጅ ያስቀምጣል። ይሄ ባከንትኑ በደንብ እናስቀምጣለን እና የሆነ ጊዜ ነገሩና የሆነ ነገር ስንገባ ያመጣልናል እና መምረጥ አለባቸው እነሱ ምን እንደሚሰሙት። ከዛ ውጪ ቤተክርስቲያን በአጥር ተከልላ መቀመጧን ማቆም አለባት እላለሁኝ። መውጣት አለባት። የነ ሙሴ በትር የነዛ የጠንቋዮቹን እንደዋጠች የቤተክርስቲያን መዋጥ አለባት። ሚዲያውን ይሄ የኮተትና ጃንክ የተሞላውን ሚዲያ በጽድቅ በተሞሉ መሙላት። አሁን እግዚአብሔር ሰዎች ብዙ የተባረኩ እግዚአብሔር ሰዎች እየመጡ እያየሁ ነው። ዛሬም የሆነ ሰው እየመጣ እያየሁ ነበር። መተናል ጀምረናል እያለ ደስ እያለኝ ነበር። እኛ በዚህ በጽድቅ አስተሳሰብ መገለጥ ስንጀምር መውጣት ስንጀምር ያኛውን እያኮሰስ ነው። ብዙ ጊዜ ምን ይባላል? የአዋቂዎች ዝምታ የሰነፎችን ያጮሃል ይባላል። እና አንዳንድ ጊዜ እኛ ዝም ብለን ብዙ ጊዜ አሁን አያቸዋለሁ በጣም የከበረ ነገር ያለባቸው አይን ቲክቶክ አልተጠቀመም ሲሉ ዋዳዚት ምን ማለት ነው? እናንተ ካልተጠቀማችሁት ማን ይጠቀም? ትውልዱ ናይዴስ ያለው ፌስቡክ እና ቲክቶክ ላይ ነው ያለው። ተክቼ የምሰራው ተክቼ የማወራው የምመጣው በመልካም ነገሮችን ለመናጠቅ ነው። በዛ ያለው አለዛ እንትኗ ያኛው ክፋት ዓለም በክፋት እንደተያዘች እናውቃለን ይላል። ተይዛለች። ያ ክፋቱ እየጨመረ ሄዳል ይላል። እንደውም እኮ የቀደመው እባብ ያሆኑ ዘንዶ ነው የሚለው። እባብ የነበረው አድጎ አድጎ ዘንዶ ሆኗል እና ጨምሯል። ዓለም በክፋት እየባሰች ነው የምትሄደው። ስለዚህ የምትብስ ዓለም ላይ እኛም መባስ ነው ያለብን። እኛም መብለጥ ነው ያለብን። እኛም መጨመር ነው ያለብን። ሞር አቅም አለን። የእግዚአብሔር ቃል እውቀት በሚገባ አለን። የእግዚአብሔር ቃል እውቀት ያለንም የሚሉት እርስ በርስ ለመነካከስ የምንጠቀመው ከሆነ ሌላውን ለማነጽ ያለውን የከበረውን ነገር ለማውራት ከሆነ አለንም የሚሉት ይወጡና ቲክቶኩ ላይ መጥና የእርስ በርስ ብጥብጥ ነው። ያ ዩዝለስ ነው። እዚህ ጋር እውነትን ማወቅ፣ እውነትን ማሳወቅ፣ እውነትን ማስተማር፣ እውነትን ተቀምተው ነው አይደለ ሾልከው የገቡት። አሁን እነዚህ ጢሞቴዎስ ላይ እኮ ሲናገር አንዳንዶች ሾልከው ይገባሉ ይልና ሾልከው ይገባሉ በመጨረሻው ዘመን ሰዎች ይልና የሚሆኑትን ይሆናሉ። ከዳተኞች ይሆናሉ፣ ያምልኮ መልክ አላቸው፣ ኃይሉን ይክዳሉ። አሁን የሚባሉት ሐሰተኞች የሚሆኑትን ይሆናሉ ይላል እግዚአብሔር ቃል። ሲል ከነዚህ ግን አንዳንዶች ሾልከው ይገቡና ይላል የተከመረባቸውን ሞኞች ይላል። ስለዚህ ሰው ሞኝ እንዳይሆን የእግዚአብሔርን ቃል እየሰማ እውነትን ወደ መድረስ ያልቻሉትን ስለሆነ የሚማርኩት የእግዚአብሔርን ቃል እየሰሙ እውነትን ወደ መድረስ እንዲመጡ ማብቃት፣ ትውልድን በእግዚአብሔር እውቀት ማስታጠቁ ያ ሰውየው እንዲጠነክር ያደርገዋል። እከሌ እንደዚህ ነው እከሌ እንደዚህ ነው በማለት ግን እንደውም የሰው ሰዋዊ ኔቸር አታርግ የተባለ ነው። በቃ ህግ የኃጢአት ኃይል ነው ይላል።
ህግ የኃጢአት ኃይል ነው። እንደውም ፕሮሞት ነው የሚደረገው። እከሌ እንትና ሲባል ሰው እንደውም ለማየት ነው የሚፈልገው። ምንም ለውጥ አላመጣም። ለውጥ ካላመጣልንስ ምንድነው ማድረግ ያለብን? እውነትን ማስተማር፣ ያለንን ዕውቀት ለእርስ በርስ መናከሻ ሳይሆን ኢየሱስን ሞር ሻይን አውት ለማድረግ፣ ኢየሱስን ለማብረቅረቅ፣ ኢየሱስን ለትውልድ ለማሳየት መጠቀም። የዛን ጊዜ ያንን ክፋት የኛ ልክ የሙሴ በትር እንደዋጠችው ይሄ የጽድቅ ጉልበት ይውጠዋል። ምክንያቱም ኔጌቲቭ ነገር በራሱ አቅማም ነው። ሰው ኔጌቲቭ ነገር መራጭ ነው። እኔ አሁን እየባረኩኝ ከወጣሁት በላይ እየተራገምኩ እየተሳደምኩ ብሆን ሞር ፎሎወርስ አገኛለሁ። 130,000 ፎሎወርስ አለኝ አይደለ? እንደዛ አርጌ ብሆን በኔጌቲቭ ይሄን ጊዜ 500 እና ይሄ ቧልት ትውልዱ ተላልፎ የተሰጠው መልካሙን ለመምረጥ ፈትኖ መልካሙን ለመያዝ ሳይሆን እረብ የሌለውን ነገር በህይወቱ ላይ ምንም ሰምቶት ኢምፓክት። ስለዚህ ሰዎች አሁን ብዙዎቹ እየመረጡት ያለው መንገድ መልካምን ነገር ከማውራት ብዙ ሰዎች ነው ወደ ሳይቶች ከሆነ በኔጌቲቭ ተሞልቷል። ምክንያቱም ማርኬቱ የሚፈልገው ፖዚቲቭ ሳይሆን ኔጌቲቭ ሆኗል። ስለዚህ ለማርኬቱ ስለሚሰሩ ፖዚቲቭ የሆነ ነገርን እያወሩ ከመምጣት ኔጌቲቭ፣ ምክንያቱም ማርኬቱ ተበላሽቷል። ፈላጊው ሰው የሚፈልገው በእውቀት የሚያነጻው፣ በእውቀት የሚያስጣጥቀው፣ በመልካም ንግግር የሚያነጻውን ሳይሆን የሆኑ ሰዎች ሲጣሉ ሲሰዳደቡ አንድ አውሮፕላን ባለፈው የተባለው ይሄ ውረድ ምናምን የተባለው ላይ ተሽኳ 27,000 ህዝብ ቁጭ ብሎ ይመለከት ነበር። እና ትውልድ ተላልፎ ተሰጥቷል የማይረባን ነገር እንዲያደርጉ። እግዚአብሔርን ለማወቅ ካልወደድን ሰዎች ወደዛ እንሰጣለን። ስለዚህ ሰዎች እግዚአብሔርን ማወቅ እንዲወዱ እዚህ ጋር ያለውን ነገር ማሳመር፣ ኢየሱሳችንን ማብረቅረቅ፣ ኢየሱሳችንን ማስዋብ፣ ኢየሱሳችንን በአፋችን ብቻ ሳይሆን በእግራችን፣ በአረማመዳችን፣ በአስተሳሰባችን፣ በአደራረጋችን ማሳመር። ኢየሱስን እናሳምረው። አሁን በአፋችን እያሳመር ነው ብቻ ነው በእግሮቻችን ይራመዱት። ኢየሱስን መራመድ ስንጀምር፣ ኢየሱስን መተንፈስ፣ ኢየሱስን ልባችን መምታት፣ ኢየሱስን በቃ በሁለንተናችን ሻይን አውት ማድረግ ስንጀምር ትውልድ ይማረክበታል። አሁን ትውልድ በዛኛው ተማርኳል። በዚህኛው እንዳይማረክ የሚያዩት አፋችን ነው። በቀደምም እያነሳሁት ነበር። ጌታ ኢየሱስ መጣና እኔን ያሉትን እንዳትነካቸው ብሎ ሄዳለው ሰይጣንን። ከዛ ሲመለስ ምድረ ጴንጤ ተበልቶ ከዚህ በላይ ቀርቷል አሉ። ጠራውና እኔን ያሉትን እንዳልነካላልኩም አለው፣ እንዳትነካላልኩም አለው። ሰይጣንም አዎ ብለህኛል ጌታ ሆይ፣ እኔ መብላት የጀመርኩት ከእግራቸው ነው፣ እግራቸው አንተን አላለኝም። እዚህ ጋር ስደርስ አፋቸው ጋር ስደርስ አንተን ሲሉኝ አቆምኩኛል። እና አሁን ኢየሱስን አፉ ላይ ይሄ የቃላት ማንቆለጳጳስ የቃላት ጨዋታ አየሩን የገዛበት ሰው ኢየሱስን ሲያንቆለጳጳ ወይው ይሄ ሰውዬ ብለሽ ተገርመሽበት፣ ነገር ግን ወንድሙን ይቅር ለማለት ሲተናነቀው፣ የሆነ ነገር ማድረግ ሲከብደው፣ ኢየሱስ ኑሩት ያለውን መኖር ሲያቀተው፣ እግሮቹ መራመድ ሲያቀቱት፣ ለይቅርታ ሩቅ ሲሆን፣ አወዝ ሮንግ ለማድረግ ሩቅ ሲሆን ትመለከቸዋለሽ። መኖር ሲያቀተው ኢየሱስን ማውራት ብቻ ሲሆን፣ ኢየሱስን ማውራት ሻይን አያደርገውም። ኢየሱስን መራመድ አንድ እንደውም የሰማሁት ምሳሌ አለና ምን ይላል? ተማሪ ነበር ቆይቷል፣ ኳየራችን ያለ ልጅ ነው የነገረኝ። ምንድነው ኮተቤ መምህራን እየተማረ አንድ ልጅ አለ አለኛ ክፍልና ፕሮፌሰር አሉና ሲገቡ ሁሉ ጊዜ ቲቸር ኢየሱስን ይቀበሉ የሚል የሆነ ልጅ ዘለግ አድርጎ ድምፁ ያምራል አለ። እና ልጁ ሰነፍ ነው አሉ፣ ክፍል ውስጥ በጣም ሰነፍ ነው። እና ፕሮፌሰሩ እንደዚህ ያዩትና ይመለሳሉ፣ ምንም አይሉትም። በየቀኑ ቀጠለ፣ ለ6 ወር ምናምን ቀጠለ አለ። ከዛ በመጨረሻ ፕሮፌሰሩ ብቀበልም ከእንዳንተ አይነት ሰነፍ አልቀበለውም አሉት። እና አንዳንድ ጊዜ ብዙ ሰዎች ከእንደኛ አይነት ሰነፍ መቀበል አቅቷቸው ያልተቀበሉት ኢየሱስ ይኖራል። እና ስንፍናችንን፣ ነውራችንን፣ ብልግናችንን አስወግደን እግራችን የተራመደውን ኢየሱስ አፋችን ያወራው ላለሁኝ። እንግዲህ እኔ አልኩኝ። ይሄ ሲሆን እነሱን አሁን ያልሽውን ቤት ውስጥ ያሉትን እናድናቸዋለን፣ ምርጫቸውን እናድናለን። ከዛ በተረፈ ደግሞ እነሱም የሚመርጡትን ነገር፣ ምክንያቱም የሚወስኑት እነሱ ናቸው።
ለዴስቲናቸው ለቀጣይ ላይፋቸው የሚመርጡትን ነገር አካል ጉዳተኞችን በቤት ሆነው የሚከታተሉትን ጥሩ አማራጭ ነው። ጥሩ ሳይደክሙ ምንድነው ሳይዳክሩ እንደውም ብዙ ኦፖርቹኒቲውን እጃቸው ላይ ያለውን ነገር ለማሳያ ለማውጫ እጅ ሙያ ካላቸው ጊዜያቸውን ይጠቀሙበት። እኔ እንደውም ወይኔ ጌታዊ ምን ነው ከረፈደ አነቃኸኝ እያልኩኝ ሰሞኑን እንትን እያልኩ ነውና ራሳቸው ላይ ኢንቨስት ማድረግ ባላቸው በእጅ ምን አለ እኮ ነው ያለው። በእጃቸው ምን አለ? እግዚአብሔር የሌላቸውን እየቆጠርሽ ከሆነ ያለሽን አታስተውይ። የሌለሽን በመቁጠር የተጠመድሽ ከሆነ ያለሽን አታስተውይ። ስለዚህ ካላቸው ይጀምሩ። የጥልፍ ሙያ ካላቸው የጥልፍ ሙያ ማስተማር፣ ዩቲዩብ መስራት ይችላሉ። ብዙ አሉ እንደዚህ የሚሰሩ ያላቸውን የእጅ ሙያ፣ የምግብ ሙያ፣ የኬክ ሙያ የተለያየ ቁጭ ብሎ መሰራት የሚችሉ ብዙ ነገሮች አሉ። ከዛ ያንን ራሳቸውን አድቨርት ማድረግ ሰሚዎች ብቻ የሆኑ መቀመጥ የለባቸውም። ያንን ማህበራዊ ሚዲያ መጠቀም መንቀሳቀስ እንደገና ወደዛ መሄድ ይችላሉ። ኦፖርቹኒቲም ነው ለነሱና ሊጠቀሙበት ማገልገል ይችላሉ። ቁጭ ብለው ማስተማር ይችላሉ። ያላቸውን ነገር ማውጣት ይችላሉና እድልም ነው። እሳት ያበስላልም ያቃጥላልም። አጠቃቀማችን ነው ወሳኙ። ይሄንን አጠቃቀም ወሳኝነት አለው ብዬ አስባለሁ። ትክክል ፓስተር። ይሄ እንግዲህ በጣም ፎከስ የተደረገው አካል ጉዳተኞች ላይ ነውና ራሳችሁ ላይ እንዴት መስራት እንዳለባችሁ እንግዲህ የፓስተርን መልእክት እንደተቀበላችሁ አምናለሁ። እኔ አሁን እንደማስበው ልክ አንቺም እዛ ቤተክርስቲያን ውስጥ እንደሚያገለግል ፓስተር ዳኝም እዛ ውስጥ አሉ። ምናልባት እናንተ ጋር ምንድነው ኦፖርቹኒቲ እየከፈታችሁልን ያላችሁት? እኛ አካል ጉዳተኞች ስንመጣ ለማገልገል ሊሆን ይችላል፣ ለመገልገል ሊሆን ይችላል። ምንድነው ኦፖርቹኒቲ እናንተ ከፍታችሁት ነው እንግዲህ ለሌላው የምታሳዩት ብዬ ስለማምን ምንድነው እየከፈታችሁት ያላችሁት? እንዴት እንምጣ? እንዴት ይምጡ? እስቲ አንቺ ኢንቫይት የምታደርጋቸው አካል ጉዳተኞች በጣም ዌልካም ነን። በጣም ደስ ብሎ ነው የምንቀበለው። የለንም በክርስቶስ የማይበቃ የለም። ሰው በክርስቶስ ከሆነ አካላዊውን ሳይሆን ዳግመኛ የተወለደ ቦልድ የሆነ ክርስቶስን የሚመስል እግዚአብሔር ያከበረው በውስጡ ያለው ጸጋው ነው የሚሰራውና የጸጋው በረከቶች ናችሁ። ኑ በደስታ ነው የምንቀበለው። እስካሁን እንዳጋጣሚ የመጣ የለም። ኑ ተቀበሉት፣ ትችላላችሁ። እግዚአብሔር ይሰራባችኋል። እግዚአብሔር ያከብራችኋል። እግዚአብሔር ትውልድን የሚጠቅም ነገር የሚበላ ጠቃሚ የሆነ ነገር በእናንተ ውስጥ አስቀምጧል። ግን ያ የሚጀምረው ራስን ከመቀበል ስለሆነ ራስን መቀበል ላይ ምንም አልጎደላችሁም። ያላችሁ ከበቂ በላይ ነው። ያላችሁ በጣም ስፔሻል ፕሪሺየስ የሆነ ትልቁ ክርስቶስ በእናንተ ውስጥ አለ። እሱ ሙሉ ነው። እሱ ያንን እንደሚያደርግባችሁ የኔ ባል ሕያው ምስክር ነው። ግን እናንተ ተቀበሉ። ቅድም መነሻ ላይ እንዳልኩት ወንድ ሆኖ ወይ ደግሞ ሴት ሆና ወንድ ሴትነቷን መቀበል ካቃታት እንደ ወንድ ትንቀሳቀሳለች እኮ። አካሏ እኮ ይነግራታል፣ ጡቶቿ ይነግራታል፣ ሁሉ ነገሯ ይነግራታል ሴት መሆኗን። ያንን ግን ካልተቀበለችው ካልቆጠረችው ያላት እንደ ወንድ ትሆናለች። ስለዚህ አንዳንድ ጊዜ ያላችሁን ነገር ዲናይ ካረጋችሁት የቆጠራችሁትን መኖር አይከብዳችሁት፣ የቆጠራችሁትን መኖር ይቀላችኋል። ስለዚህ አቆጣጠራችሁን ቀይሩት። አዎ ጎሏል፣ ግን ያ የእናንተ መለኪያ አይደለም። ጉድለታችሁን ሳይሆን ሙላት የሆናችሁን ኢየሱስ ክርስቶስ ምን አለ እጃችሁ ላይ ምን አለ? ጠቃሚ ናችሁ። እናንተ በእግዚአብሔር እጅ ጠቃሚ ናችሁ። በእግዚአብሔር እጅ እኛ ሁላችን ጠቃሚ። እኔ ሁለት እግር ስላለኝ አይደለም ጠቃሚ ሆንኩት፣ በረም መራመድ ስላቻልኩኝ አይደለም ጠቃሚ ሆንኩት፣ እግዚአብሔር እጅ ላይ ስላለሁ ነው ጠቃሚ ሆንኩት። ስለዚህ እግዚአብሔር እጅ ላይ ካላችሁ ጠቃሚ ናችሁ። እግዚአብሔር እጅ ላይ ያለ ነገር በሙሉ ጠቃሚ ነው። እግዚአብሔር እጅ ላይ ሆኖ ያልጠቀማ ማንም የለም። እግዚአብሔር በደካማው መክበር ልማዱ ነው። ኃይሉ በድካማችሁ ይገለጣል። እናንተ ተነስታችሁ የሰማይ አምላክ ያከናውንልናል፣ እኛም ተነስተን እንሰራለን። ተነስታችሁ መስራት ስትጀምሩ እግዚአብሔር እንደ ኃይለኛና እንደ ጨካኝ ካንተ ጋር እወጣለሁ ነው ማለት ምን ስንወጣ። ስለዚህ መውጣት የኛ ድርሻ ነው።
መውጣት የኛ ድርሻ ስለሆነ መውጣት የናንተ ድርሻ ነው። መውጣት ጀምሩ፣ መንቀሳቀስ ጀምሩ። ባላችሁ ነገር ሙቭ ማድረግ ጀምሩ። እግዚአብሔር የዛን ጊዜ ኃይሉን በህይወታችሁ ገልጦ ትውልድን ሳይሆን እናንተን ጭምር ያስደምማችኋል። ዌልካም ነን። ወዳችኋለሁ እላለሁ። ተባረኪልን ፓስተርዬ። እኔ ዛሬ ለአካል ጉዳተኞች ለቤተሰቦቻቸው የማስተላልፈው መልእክት በተዘጋ ቤት ውስጥ እናንተም ልጆቻችሁን ማጥራችሁ አታስቀምጡ። በጣም የሚወዱን በጣም የሚቀበሉን እንደዚህ ደግሞ በጣም በፍቅር የሚያዩን አገልጋዮች፣ ፓስተሮች፣ ቤተክርስቲያን አለ። ስለዚህ በትላንትናው ወይ ደግሞ ጠላት መነገራችሁ ተዘግታችሁ አትቀመጡ። ቤተክርስቲያን ሄዳችሁ እንደ እግዚአብሔር ቅዱስ እንደ ተቀደሰ ሰው ከቅዱሳን ጋር እንድታመልኩ በጣም አፕሪሼት አደርጋችኋለሁ። እኔ ህይወቴን የቀየረው እሱ ስለሆነ ቤተክርስቲያን መሄዳችን ምን አለ ቤቴ ጸልያለሁ ምናምን ኢትስ ኦኬ እንጸልያለን፣ ግን ወንድሞች በህብረት ቢቀመጡ የሚለውን ደግሞ ትእዛዝ አትርሱትና ቤተክርስቲያን ሄዳችሁ ያልተማራችሁትን ትማራላችሁ፣ ፍቅር ታገኛላችሁ። የሚያቅፉ ሰዎች አሉ፣ ሁሉም የሚገፉን አይደሉም፣ በጣም የሚያቅፉን ሰዎች አሉና ይሄኛውን አስተሳሰብ ይዛችሁ ልጆቻችሁን ይዛችሁ እንድትወጡ ራሳችሁም አካል ጉዳተኞችም እንድትወጡ በጌታ ፍቅር ነው መጋብዛችሁ። ይሄ በቃ ምንም ዳውት ምን ሰጠው ነገር አይደለም። ለትምህርት ቤት ዋጋ እንደከፈል ነው ለቤተክርስቲያንም ዋጋ ከፍለን ልጆቻችንን ቤተክርስቲያን ይዘን መሄድ አለብንና ይሄንን የምታደርጉ ወላጆች እናመሰግናለን። ያላደረጋችሁ እንድታደርጉ በአክብሮት እንጠይቃችኋለን። ደግሞ እንደነ ፓስተር ያሉ ቤተክርስቲያኖችን ደግሞ በጣም እናመሰግናለን። ጌታ ኢየሱስ ይባርካችሁ። እኛ በእናንተ ፍቅር እዚህ ደርሰናልና ምናልባት እኔ ሁሌ ቤተክርስቲያኔን ሳላመሰግን ማለፍ አልችልም። አርሞኒየም መንፈሳዊ ታድሶ ቤተክርስቲያን ለእኔ ከቤቴ ይልቅ የምትናፍቀኝ በጣም የምወዳት ዌልካም ብለው ስለተቀበሉኝ ስላቀፉኝ ዛሬ የደረስኩበት ደረጃ ለመድረስ በቅቻለሁና ይሄንን የሚያደርጉን ቤተክርስቲያኖች በጣም ነው የምናመሰግነው፣ እናከብራቸዋለን። ፓስተርዬ በጣም ነው የማመሰግነው። እንደው አንቺን አግኝተን ሳንባረክ መሄድ በጣም ነው ያከብዳል። ለምን በቲክቶክ ብቻ ይደርሰናል። አሁን ደግሞ እዚሁ አጠገባችን ስለሆንሽ ይችን ባርኮት እንድትባርኪ ያው በጣም ተመልካቾች እንደሚጠብቁ እርግጠኛ እና እስቲ ወደ ባርኮትሽ። እግዚአብሔር አምላክ ለመረቃችሁ። እንግዲህ እግዚአብሔር አምላክ መባረክን ይባርካችሁ። አሜን። እንዳያሳዝናችሁ ከክፉ ይጠብቃችሁ። አሜን። እግዚአብሔር አምላክ አልቋል፣ ተፈጽሟል፣ በቅቷል ባላችሁት ነገር ላይ ከተፍ ብሎ ያስደንግጣችሁ። አሜን። መጥቶ አይሆንም ባላችሁበት ነገር ላይ ያሳፍራችሁ። አሜን። እግዚአብሔር የወደቀ ነገራችሁን ያንሳላችሁ። አሜን። ተስፋ የተቆረጠበትን ነገር ይቀጥልላችሁ። አሜን። የዘመመው ይቅናላችሁ። አሜን። የተልፈሰፈሰው ይበርታላችሁ። አሜን። እግዚአብሔር አምላክ በቀኝም በግራም ያስፋችሁ። አሜን። እግዚአብሔር አምላክ በሰላሙ ይባርካችሁ። አሜን። እግዚአብሔር አምላክ በእረፍትና በደስታ ይባርካችሁ። አሜን። የተትረፈረፈ ሰላም ይስጣችሁ። አሜን። እኔ ጋር አለ ያለውን ያንን ሰላም በቤታችሁ ያምጣ። የተናወጠ ትዳራችሁ ታላቅ ጸጥታ እንደሆነ በዛ በዓል ላይ የነበረው ወጀብ ጸጥ እንዳለ ጸጥ ይበልላችሁ። ወጀብ ጸጥ ይበልላችሁ። ነውጥ ጸጥ ይበልላችሁ። የታወካችሁበት ነገር ያወካችሁን ኢየሱስ ይገስጽላችሁ። ከመገሰጹም የተነሳ ሰላምና ጸጥታ ይሆንላችሁ። እረፍት ይሆንላችሁ። ያናወጣችሁን ይገስጽላችሁ። የረበሻችሁን ይገስጽላችሁ። ሰላምን ያምጣላችሁ። ለልባችሁ ሰላምን ያድርገላችሁ። ለቤታችሁ ሰላምን ያድርገላችሁ። ለአካባቢያችሁ ሰላምን ያድርገላችሁ። የእናንተ ነገር አይበላሽ። የእናንተ ነገር አይጨንገፍ። የእናንተ ነገር አይቁም። የቆመ ነገር ካለ ይንቀሳቀስ። የቆመ ነገራችሁ ይንቀሳቀስ። የተበላሸ ነገራችሁ ይስተካከል ብዬ መረኳችሁ። በኢየሱስ ክርስቶስም ይህ ደግሞ ሆነባችሁ። አሜን። አሜን። ጌታ ኢየሱስ ይባርክሽ ፓስተርዬ። የመጨረሻ ጥያቄ ነው። የምታስተላልፊው መልእክት ላንች ቴንኪው የምትያቸው ሰዎች ቢኖሩ በዚህ ውስጥ ስታልፊ ባለፍሽባቸው ጎዳናዎች ሁሉ ጌታ ረድቶሻል። እንደገና አብረውሽ ያሉትን ሰዎች ደግሞ ቴንኪው የምትያቸውን ሰዎች እንደገና ለአካል ጉዳተኞች የምታስተላልፊልንን መልእክት እንቀበላለን። እሺ፣ በመጀመሪያ ያው አቅም ብርታት የሆነኝ አይደሉም ሰዎች እኔ ራሴ እንደምጠቅም በማላስብ ወቅት ጠቃሚ ያደረገኝ፣ እጁ ላይ ያሳመረኝ፣ እጁ ላይ ያበረታኝ፣ እጁ ላይ ያጀገነኝ ውድ አባቴ በድካሜ ብርታት የሆነልኝን እግዚአብሔርን አመሰግናለሁ። ስሙን እወድሰዋለሁ። እርሱ የማልሸሽገው ክብሬ ነውና፣ እሱ ሞገሴ ነውና፣ እሱ አቅሜ ነውና፣ እሱ ብርታቴ ነውና
ሁል ጊዜ ነፍሴ ተባርከዋለች። በሰላሙ አጥልቅልቆኛል። ክብር ለሱ ሰጠዋለሁ። አሜን። እሱን አመሰግናለሁ። አሜን። እግዚአብሔር ሲወድሽ ደግሞ ሰውን ይሰጥሻል። ሰው አድርጎ በዙሪያዬ ብዙዎችን ሰጥቶኛል። ከሰጠኝ መካከል ውድ ባለቤቴ፣ የልጆቼ አባት፣ የኔ ጓደኛ፣ ቤስት ፍሬንዴ ነው፣ ጓደኛዬ ነው፣ መንፈሳዊ መሪ፣ ሜንቶሬ ነው፣ በቃ ጓደኛዬ ነው፣ በጣም አሳቤ ነው። ሂዝ ማይ ቤስት ፍሬንድ ነው። በጣም ነው የምወደው፣ በጣም ነው የማከብረው። እኔ ላይ ብዙ ሳይታክት ሰርቷል። ከተጋባን 19 ዓመት ነው። እጮኝነት 7 ሲደመር 25 ዓመት ሙሉ በዛው በማቀው ፍቅር፣ ያኔ መጀመሪያ በማቀው ፍቅር እስከ ዛሬዋ ቀን፣ ዛሬ እስከምንመጣበት ቀን ያፈቅረኛል፣ ይወደኛል። ይህ ፍቅርህ ዳኝዬ ብርታት ሆኖኛል፣ አቅም ሆኖኛል። ማለት በጣም ወዳለሁ ዳኝዬ። እንደዚህ ብዬው አላቅም። በጣም ነው የምወድ፣ በጣም ነው ማከብረ። አንተ ጀግና ነህ። አንተ ውስጥ ኢየሱስን መውደድ፣ የማይበርድ የኢየሱስ ክርስቶስን ፍቅር አይቼብሃለሁ። የማይደክም እግዚአብሔርን ማገልገል፣ ያለ ዳተኝነት የሆነ እግዚአብሔርን ማገልገል አይቻለሁ። ሁል ጊዜ መጋልን አንተን አይቻለሁ። ሁል ጊዜ መንፈሳዊ መሆንን አይቻለሁ። በቤትም በውጭም መንፈሳዊ መሆንን ካንተ አይቻለሁ። ሁል ጊዜ እደመምብሃለሁ። በጣም 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 እወድሃለሁ፣ አከብርሃለሁ፣ ደግሞ አፈቅርሃለሁ። ተባረክልኝ። በዙሪያ ደግሞ ልጆች አሉኝ የሚቀበሉ። ኢዮብ ንግግሬን እንደ ጥቢ ዝናብ ይጠብቃሉ እንዳለ እንደ ጥቢ ዝናብ ንግግሬን የሚጠብቁ ከኔ ለመስማት ሁሌ የሚጓጉ መንፈሳዊ ልጆች ያሉ በቤተ ክርስቲያን እንድሳሳት የፈቀዳችሁልኝ፣ እግር በእግር ያልተከታተላችሁኝ፣ ምክንያቱም እንድሳሳት ይፈቅዱልኝ ስለነበረ አልጨነቅም። አንድ ጊዜ የሆነ ሰው ሲሰብክ ምን አለ? እኔ ያለ እሁድ ላለኝ ስብከት ቅዳሜ ማታ ሆዴን ያመኝ ነበር አለ ሳስበው። ምክንያቱም የሚቀመጡት ሰዎች አጠጣጤን ሁሉን ነገር ነው የሚከታተሉኝና ከሰዓቱ ላይ እንዲያርገህ የሚል ክሱን ስለማቅ እሁድ ጠዋት ለማገልገል ምጥ ነበር እና ምጥ ስላልሆናችሁብኝ ማለት እንድሳሳት ፈቃደኞች ስለሆኑ፣ ምክንያቱም ጎብዣለሁ በእናንተ ልጆች ሆናችሁኛል፣ ትታዘዙኛላችሁ፣ እንደ ልጅ ሆናችሁልኛል። በጣም በጣም ወዳችኋለሁ። በጣም አመሰግናለሁ። በዙሪያ ያላችሁ በጣም ውድ ጓደኞቼ፣ እግዚአብሔር የሰጠኝ እንደ እህት አብራችሁኝ የሆናችሁ ቤተሰቦቼ፣ በጣም መወዳት እህቴ ብሌን፣ በጣም ወደው ወንድሜ ወንድዬ አሉ። በጣም የተባረኩ ዳዊት ግርማ፣ ወንደሰን ግርማ፣ እንቁ ግርማ፣ መሳይ ግርማ ወንድም እህቶቼ፣ ጽጌሬዳ ግርማ እህቶቼ፣ ብሌን ግርማ በጣም ነው የማመሰግነው። በጣም ነው የምወዳችሁ። እናንተ በእኔ ህይወት ላይ የራሳችሁ የሆነ አሻራ አለ። በጣም አከብራችኋለሁ። ደግሞ ላላችሁ አካል ጉዳተኞች ያለኝ መልእክት፣ እግዚአብሔር በእናንተ ይሰራል። ቅድም እንደተናገርኩት እጃችሁ ላይ ባለው ነገር ተንቀሳቀሱ። አንዳንድ ጊዜ እጃችን ላይ ያለው ነገር ይጠፋብናል። እኔ ሰሞኑን እግዚአብሔር አብራልኝና 4 ዓመቴ ነው ዩቱብ ጀምሬ እንትን ካልሰራሁበት። እጄ ላይ ሙያ አለ። ኬክ ባለሙያ ነኝ ከአገልጋይነቴ። ያው እየሰሩ ማገልገልን በጣም አፕሪሺየት ከማረግ ሰዎች መካከል አንዷ ነኝና እየሰራው ማገልገል፣ የቤተክርስቲያን ሙሉ ጊዜ አገልጋይ አይደለሁም፣ እሰራለሁ። እግዚአብሔር ልጆቼን ስራ እንደሚባረክ አምናለሁ። እተጋለሁ፣ ደክማለሁ እና በዚህ የኬክ ባለሙያ ነኝ እና ምግብ ስሰራ በጣም ጥሩ ሰራለሁ። ለትውልድ የሚሆን የሆነ ጠቃሚ ነገር አለኝ ብዬ ሰሞኑን ነው ዩቱብ ምርቃት ሙያ የሚል ዩቱብ ቻናል ከፍቼ እንትኖችን ማሳየት ጀመርኩና በጣም ለካስ ሰው እንደዚህ ይወደኛል እንዴ ነው ያልኩት። የእውነቴን ነው የምልሽ። በአንድ ቀን ሰብስክራይበሩ ከፍ ሲል ደነገጥኩኝ። ለካስ ስላልተንቀሳቀስኩ ነው። ምን ይባላል? ዞር ዞር ያለው ውሻ አጥንት አያጣም ይባላል። ዞር በሉ። ውሻ ዞር ብሎ ነው አጥንቱን የሚያገኘውና እጃችሁ ላይ ባለው ነገር ዞር በሉ። የዛን ጊዜ እግዚአብሔርም እንትን ምክንያት ይፈልጋል እኮ እኛን የሚባርክበት የሆነ ኮንታክት ፖይንት ሊኖረን በእጃችን ላይ ያዝነውን ነው የሚያበዛውና ተገኙ። እንደ ዝንብ የሚል ነገር የለም። ስለዚህ ዝንብ የሚለውን አትጠብቁ። እንደውም አንድ ሰው ሲናገር ብዙ ጴንጤና ወደስ አይቀመም ጫት አቁሟል ግን መመርቀን አላቆመም ይባላልና ሰዎች ጫት ቀመው ኢሉዥ ያደርጋሉ። የሆነ ነገር ሲሆንላቸው የሆነ ነገር ሲያገኙ የሆነ ይሄ ያልቃመ መርቃኝ መሆን ህይወት ሊቆም ይገባል። እግዚአብሔር የእጆችን ስራ ይባርካል። ተነስታችሁ ስትሰሩ እግዚአብሔር አብሯችሁ ይወጣል። እጃችሁ ላይ ባለችው ጥቂት ነገር ጀምሩ። እጃችሁ ላይ ባለው ስልክ የሆነ ዩቲዩብ ቻናል ክፈቱ። እግዚአብሔር ያከናውን። በቃ እግዚአብሔርን እመኑት። ከእናንተ የሚጠበቀውን ድርሻ አድርጉት። ከዛ በዛ ላይ እንዲመጣ
ጸልዩ። ያዛ ላይ ደግሞ በትጋት ምክንያቱም ቁጥር የሚጀመረው 0 ነው፣ ከ0 ነው። ከዛ አንድን ስትጨምሩ ወደዚህ ያመጣላችኋል። ከዛ 0 ከኋላ መሆን ትጀምራለች። የዛን ጊዜ ሰክሰስ ይመጣልና እኔ ሰሞኑን ነው የበራልኝና በአንድ ጊዜ እውነት ንስሐ ነው የገባሁት እስካሁን ስላልተንቀሳቀስኩ ብዬ። ስለዚህ 3 ዩቲዩብ ቻናል ነው የከፈትኩት። በአንድ ቀን ከፍቻቸው ነበር። በአንድ ጊዜ ግን እንትን አረኳቸው፣ ማንቀሳቀስ ጀመርኩኝ። እንደ አገልጋይ ፓስተር ሊና ግርማ የሚል እንደገና አረኩኝ በስራዬ ምርቃት ሙያ። እንደገና ደግሞ ሶሻል ላይፉን ማህበራዊ እንትኑን መጥቀም የምችልበት ምን አለ እጄ ላይ አለኝ እና ፖሌ የሚል አንድ የይቅርታ እንትን ዩቲዩብ ፖድካስት ለመስራት እንደገና ፖሌ የሚለውንም አዘጋጅቼ ያንን ገና ማንቀሳቀስ አልጀመርኩም። አሁን አሜሪካን ሄጄ ስመጣ ግባቶችን አምጥቼ ነው እዛ ላይ የምሰራው። ምድሬ ላይ ይቅርታ በጣም አልሰራም። ይቅርታ በጣም ዋጋውን አላገኘም። ፖሌ ማለት በኪስዋሊ ይቅርታ ማለት ነው እና ኬንያኖች ምን ያለው ፖሌ ኮናዳዋ ይላሉ። ይቅርታ መድኃኒት አለው ይላሉ። እና ይቅርታ መድኃኒት አለው። ይቅርታ መድኃኒት አለው። ብዙ ሰዎች በይቅርታ ብዙ ነገራቸው ይፈታል። የዛም ሰው የነሱም ይፈታል። እና እንደዚህ ይቅርታ የምንባባልበት ፖሌ የተሰኘ እሱም አለኝ ፖድካስት። እሱንም ለመስራት ስመጣ ነው እሱንም ጀምረውና የምሰራው። እነዛን ግን ሰርቼ እየተንቀሳቀስኩ ነው። ለካስ መንቀሳቀስ እግዚአብሔርን ያመጣዋል። እና እጃችሁ ላይ ቤት ነኝ እንትን የለኝም እንትን ያላችሁ ብዙ ነው። በቃ ስልክ አላችሁ በቂ ነው። ያላችሁ ስልክ ምንም አላረኩም። የስልኬን ፍላሽ ነው የምጠቀመው። ምንም ነገር አላረኩም። ግን ምን ያደርጋል? ትጋት ይፈልጋል። የትጉ እጅ ነች የምትገዛውና በትጋት ስሩ፣ እግዚአብሔር ያከናውንላችኋል። እግዚአብሔር ከተንቀሳቃሾች ከተጓዦች ጋር ነው እንጂ ቁጭ ብሎ ከሚያለቅሱ ጋር አይደለም። ባላችሁ ነገር እግዚአብሔርን አሳዩት፣ ይመጣበታል። እናንተ በእግዚአብሔር እጅ ደግሞ ጠቃሚ ናችሁ እላለሁ። ፓስተርዬ በጣም ነው የማመሰግነው፣ በጣም ጊዜሽን ስለሰጠሽን። እኔ በጣም ትልልቅ ምክር ነው የወሰድኩት ለራሴ፣ የእውነት በጣም ትልልቅ ምክር ነው የወሰድኩት። ጌታ ኢየሱስ ይባርክሽ። ተመልካቾቼም በጣም ብዙ ምክር እንደወሰዱ እኔ እርግጠኛ ነኝ። መቼስ አንድ ቀን ደግሞ እግዚአብሔር እድል ሰጥቶኝ ከፓስተር ዳኜ ጋር እንደምመጣ አምናለሁ። ብዙ ነገር ነው የተማርነው። በጣም እግዚአብሔር ይመስገን። ራሴንም እያየው ነበር እየሰማት የነበረውና ተመልካቾቻችን ይህን የመሰለ ምክር ተግባራዊ እንድታደርጉ በአክብሮት ነው የምንጋብዛችሁ። በቃ ህይወታችሁ ይቀየራል። ምንም አዲስ ነገር የለም ምድር ላይ፣ የሆነው ነው የምንሆነውና ያላችሁን ተጠቀሙ። የራሳችሁ ቤስት የምትሉትን ተጠቀሙ። ከዛ በኋላ ህይወታችሁ እንዴት እንደሚቀየር እኔ ለራሴ ምስክር ነኝ። እና ይህንን ባደረጋችሁ ቁጥር እግዚአብሔር ደግሞ ይባርክላችኋል። ይህን የመሰለ ፕሮግራም አብራችሁን ቁጭ ብላችሁ ስለተመለከታችሁ ደግሞ ይህንን ተግባራዊ በህይወታችሁ ስለምታደርጉ በተለይ ለወላጆች ይህንን ተግባራዊ ልጆቻችሁ ላይ ስለምታደርጉ በአክብሮት ነው እኛ የምናመሰግናችሁ። እኔን የረዳ እግዚአብሔር፣ ፓስተር ዳኝን የረዳ እግዚአብሔር፣ ሌሎችንም የረዳ እግዚአብሔር እናንተ ቤት ይመጣል። ስለዚህ እናንተም ተንቀሳቀሱ ብለን በአክብሮት እንጋብዛችኋለን። ስለነበረን ጊዜ በጣም ጌታ ኢየሱስ ይባርክሽ ፓስተርዬ፣ በጣም ደስ ብሎኛል። እናንተም አብራችሁን ስለቆያችሁ ጊዜያችሁን ስለሰጣችሁን ጌታ ኢየሱስ ይባርካችሁ። በሚቀጥለው ደግሞ ሌላ እንግዳ ይዘንላችሁ እንመጣለን። ተባረኩ።